እሺ አብርሃም መክሰስ ያልፈለገው ምናልባት ወንድሙ ነው። እሷም ደግሞ የልጁ እናት ልትሆን ትችላለች። በቃ በዚህ ምክንያት መክሰስ ካልፈለገ ችግር የለውም። በቃ እኔ ልክሰስ፣ እኔ አልፈርድበትም። በቃ በአብርሃም አቤል ግን ከዚህ በላይ እኔ የእህቴን ጉዳት ማየት አልፈልግም። የሆነ ነገር እስከምትሆን ነው የምንጠብቀው። ለምንድነው ማንከሰው? እሺ ለምንድነው አንተ ትክሰስ፣ ማናችሁም አትክሰሱ። እኔ ለእህቴ እኔ ያለሁላት የሆነ ነገር እስከምትሆን እስከምትጎዳ አልጠብቅም። አቤል የጠፋችው እህቴ ሄርሜላ ናት አይደለ? ሄርሜላ ደግሞ አንድ ነገር ብትሆን አንተ አይጸጽትህም? ለምን አይጸጽተኝም? ይጸጽተኛል እኮ። የምጠረጥረው ሩታና ኤፍሬም ነው አይደል? አዎ በቃ መክሰስ አለብን። ትሄዳለህ አትሄድም? አንተ ወደ ፖሊስ ጣቢያ። ሰላም ሰላም ሰላም፣ ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበላችሁ። እንግዲህ ተመልሼ መጥቻለሁ። ተመልሼ የመጣሁበት ደግሞ ዋነኛ ነገር ያው እኔና ማርቲ ትላንትና እንዳያችሁት በቪዲዮም ብዙ ቦታ ሄደን ነበረ። ማርቲን ሄርሚን ለማፋለግ ማለት ነው። ብዙ ቦታ ፈልገናት ከአዲስ አበባ ውጪ ወተን ፈልገናት ነበረ እና ወደ ቡታጀራም ወደ ዙዋይም አለች የምትባልበት ቦታ ወይ ደግሞ ትገኛለች የምትባልበት ቦታ ሄደን እያፋለግናት ነበረ። ግን ደግሞ ልናገኛት አልቻልንም። ምንም ድምጿም የለም። በቃ ስለሷም አንድ ሰው የሚያወራልን የለም ማለት ነው። የት እንደሆነች ምንም ልናቅ አልቻልንም። እና ስለዚህ ምንድነው ዛሬ የመጣውበት ምክንያት አቤላ ፈልግሃለሁ ብላኛለች። ያው እህቷ ማለት ነው፣ እህቷ ማርቲ ማለት ነው። እና ፈልግሃለሁ ስላለችኝ ከሷ ጋር ሆኜ አንዳንድ ውሳኔዎችን መወሰን ስላለብን ዛሬ ተገናኝተን ማውራት አለብን ብላኛለች። እኔም እሺ ብያታለሁ። አሁን ወደ ውሳኔ ነው። ማንንም እንደዚህ ገባ፣ እንደዚህ ወጣ፣ እንደዚህ አረካት፣ ሄርሜላን የታረካት ምንልበት ታይም አይደለም ማለት ነው። ያው እንዳያችሁት ከሆነ ኤፍሬምና ዳኒ ማግኝተው ነበረ። በጣም ብዙ ነገር ነው እያሉ እየቀለዱ ያሉት። ምን ብዬ እንደምናገር አላቅም። በዚህ ልክ ኤፍሬም መቃየሩ አላቅም። ምክንያቱም ወንድሙ ላይ የሱም ወንድም ነው፣ የኔ ደግሞ ጓደኛዬ ነው። ልጅ እያለን ነው አብረን ያደግነው። በቃ አብረን ያደግነው ይባላል መባል ይችላል ማለት ከኤፍሬም ጋር ማለት ነው። እና ብዙ ነገር ነው አብረን ያሳለፍነው፣ ክፉ ደጉን አብረን አሳልፈናል። ግን ደግሞ አሁን ላይ እንደዚህ ከነ ዳኒ ጋር ሆኖ ከነ ሜሪ ከሩታ ጋር ሆኖ ማለት ከኛ ጋር ማይስማሙ ሰዎች ጋር ሆኖ ምን እያደረገ እንደሆነ እናንተም እያያችሁ ነው። ምክንያቱም ኤፍሬም እንደዚህ ተቀይሮ አይታወቅም። ምን አድርገውት ምን አስነክተውት እንደሆነ አላቅም። ግን ደግሞ አሁን ወደ ውሳኔ ነው። ምክንያቱም እዚህ ጋር ሰው ነው የጠፋው፣ እቃ አይደለም። ስለዚህ ሄርሜላ ነች የጠፋችው፣ እህታችን ማለት ነው። ምንም ማታቅልሽ፣ ከማንም ማትነካካ፣ ሳይደርሱባት ማትደርስ፣ ማንም ሰው ያውቃል። ማንም ሰው ሳይደርስባት ምንም የምትደርስ ሰው አይደለችም። ቢደርሱባት ራሱ ትታ የምትሄድ አይነት ሰው ነች። እንግዲህ ሄርሜላ የመሰለ ሰው ነው የጠፋው። ስለዚህ እኛም ዝምታችንን እንሰብራለን ማለት ነው። ከዚህ በኋላ ማንም ይሁን አይመለከተንም። ግዴታ መሄድ ያለብን ቦታ እንሄዳለን። መጣላትን ካለብን እንጣላለን። ስለዚህ መብቃት ስላለበት ማለት ነው። እኛ ብዙ ነገር እያደረግን ማንም ሊሰማንና ማንም ሊረዳን አልቻለም። ስለዚህ አሁን ማድረግ ያለብን ነገር ምንድነው? እስኪ ውሳኔ ያለኝ ብላለች። ወደ ውሳኔያችን እንግባ ብላኛለች። ምን እንደሆነ አብረን እናያለን ማለት ነው። ኤፍሬም በዚህ ደረጃ እንደዚህ ሲሆን አይቼው በፍጹም አላውቅም። ከነዳኒ ጋር እየቀለዱ ነው። እነሱ ጋር እንደሆነች ታስታውቃለች። ምክንያቱም አሁን ጥርጣሬ ውስጥ ገብቻለሁ። ምክንያቱም ሜሪ፣ ዳኒ እና ደግሞ ኤፍሬም አንድ ላይ ሆነው ሄርሜላን ያለችበት ቦታ እንደሚያውቁ እርግጠኛ ነኝ። ምክንያቱም በብዙ ነገር አጣርቼ እሷ ሄርሜላ ያለችበትን ቦታ አውቀናል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ወደ ውሳኔ እንግባ ስላለችኝ ውሳኔዋ ምን እንደሆነ አዳምጥና እኔም እስማማላታለሁ። ምንም ይሁን ማለት ነው። የትኛውም ነገር ትበለኝ እሺ ነው ምላት። ምክንያቱም ሄርሜላ በኔ በኩል ነው የመጣችው። ሄርሜላ አብርሃምን ሳስተዋውቃት እኔ ነኝ። ስለዚህ ሄርሜላ የሆነ ነገር ሆነች ማለት እኔ ነው የሚያሳስበኝ፣ እኔ ነው ሌላ ነገር ውስጥ የሚያስከተኝ። ስለዚህ ማርቲ መጣለች ማለት ነው። ማርቲ እንዴት ነሽ? ሰላም ነው አለሽ? አለን አቤል ወይ ሄርሜላና አብርሃም እርግጠኛ ነኝ ምንም አልተጋጩ ማለት ምን ማለት አለው?
እሷ ከሱ ጋር ካልተጋጨች በስተቀር የሆነ ሰው የሆነ ነገር ካላረጋት ልትሄድ ትችላለች። አቤል እንደ አልተጣሉም። አትደብቀኝ ማለት ደብቂሽ አይደለም። አብርሃምና ሄርሜላ አልተጣሉም እያልኩሽ እኮ ነው። ማለት ሌላ ሰው ተጣልተዋል ብለውሽ ነው? አይ የትም ልትሄድ አትችልም። አትልጅሽ ማለት ሄርሜላ አናግራሽ ነው? ተናግረኝ እዚህ እመጣለሁ። አቤል እኮ እየጠየቅሽኝ ነው። ሄርሜላ ምናልባት ከአብርሃም ጋር ተጣልታ ነው እንደዚህ የጠፋችው ልትይኝ ነው እኮ። ይሄ ሊሆን ካልቻለ ምንድነው ሊሆን የሚችለው? እኔ እኮ ወደ ውሳኔ እንግባ ብለሽኝ ስትይ ምንድነው ብዬ ነው አሁን እየጠበቅኩሽ ያለው። ውሳኔሽ ምንድነው? አሁን እንደነገርኩሽ አብርሃምና ሄርሜላ ምንም አልተጣሉ። እርግጠኛ ነኝ? የምሬን ነው። የነገረሽ ሰው ካለ ወይ ደግሞ ሄርሜላ ማናግራሽ ከሆነ ንገሪኝ። ተጣልተናል ካለችኝ እኔ ምንም ማቀው ነገር እንዳልተጣሉ ነው ማቀው። ምክንያቱም ከነሱ ጋር ነው ብዙ ጊዜያቶችን ማሳልፈው። ምናልባት አንቺ ስራ ላይ ሆነሽ የነሱን ላይፍ ላታይ ይቻለሽ። እኔ ግን በቃ እለት በእለትም ባይሆን ብዙ ጊዜ እየተገናኘን አብረን የምናሳልፍ ሰዎች ነን። ሄርሜላ ማደብቀኝም ከአብርሃም ብትጣላ ብትኮራረፍም ብትቀያየም ገብቶሻል አይደል? ስለዚህ ምናልባት ተጣልተናል ካለችሽ እኔንም ዋሽታኝ ከሆነ የተደበቀችበት ቦታም ወይም ያለውን ነገር ሰልችቷት ከሆነ አንቺ ያለችበት ቦታ መታቂ ከሆነ ወይ ደግሞ ተጣልተናል ካለችሽ ሄርሜላ ንገሪኝ። አቤል አብረን ነው አትላንትና ያውላ ቦታ ይፈልግናል እኮ ምናልባት አሁን እንደዚህ ስትይኝ እኮ ነው ማለት። አይ በቃ እሺ ቤተሰብ ጋር እኔ እንደውም ቤተሰብ ጋር ከሆነች ብዬ ነው አይደለ ነግሬህ ያለው። አብረን እንሄድ ነው አብረን ይፈልግናት ቤት ፈልጋናታል። ጓደኞቿ ጋር በቃ ሄርሚን የሚያቃሰው በሙላ ጋር ፈልጋናታል። እዛ ጋር ካጣናት እሺ ከአብርሃም ጋር ካልተጋጨች ልትደበቅ ትችላለች ወይስ የምጠረጥረው ሰው አለ? እሺ ይሄን ሰው በለኝና የሆነ ነገር እናድርግ። ያለብዛ እንዴት ነው እስካሁን ዝም የምንለው? እኔ እኮ ግራ ገባኝ። ማለት ትላንትና ይኸውልሽ ብዙ ቦታ ሄደናል አይደል? እኔም አንቺም ቡታጀራ እስከመሄድ ድረስ ቡታጀራ ደርሶ እስከመምጣት ድረስ የግል መኪና ይዞ ዙዋ ሄዶ ብዙ ነገር ብዙ ቦታ አለችበት የምትባልበት ቦታ ድረስ እስከመሄድ ድረስ አብረን ስንንገላታ የተሻለ ብዙ ቦታ ፈልገናታል አይደል? አሁን ደግሞ ከአብርሃም ጋር ልትጣላ ትችላለች ተጣልታለች ወይ ብለሽ ስጠይቂኝ እኔ ምናልባት ሄርሜላ አውርታሽ ነው ወይስ በድብቅ ቴክስት ጽፋለሽ ከአብርሃም ጋር እንደተጣላች ነግራሽ ነው ወይ ያለችበት ነገር አሁን ከብዷት ነው ወይ ምናምን መስሎኝ ነው። ገብቶሻል አይደል? አሁን እንደዚህ ስትኝ እንደዛ ጠርጥሬ ነው ማርቲ። እኔ ሄርሜላ ምንም አላልችኝም፣ ግን አንተ የምታውቀው ነገር ካለ አትደብቀኝ። እቺ ልጅ ከዚህ በላይ እኔ ተጨንቄ መፈለግ አልችልም። እሺ ተጣልታ ከሆነ የሆነ ቦታ ናት ብዬ ልገምት፣ ያለበዛን እሺ ምን ብዬ እንድገምት ነው? አቤል ከሱ ጋር ካልተጋጨች የሆነ ሰውን ነገር ካላረጋት ሄርሜላ ራሷ እንደዚህ መሰውር ለምን ያስፈልጋል? ይኸውልሽ ማርቲ፣ ምናልባት አንቺ እህቷ ነሽ፣ የሄርሜላ እህት ነሽ። ስለጠፋች ብዙ ነገር ሊያሳስብሽ ይችላል፣ ብዙ ነገርም ሊፈጥርብሽ ይችላል አይምሮሽ ላይ። ግን ደግሞ ማለት ነው እንደኔ ልትጨነቂያችም እንደኔ ደግሞ ብዙ ነገር ውስጥ ልታስቢያችም። ምክንያቱም እዚህ ነገር ውስጥ እንድትገባ ያረኳት እኔ ነኝ። በመጀመሪያ ደረጃ ከአብርሃም ጋር ያስተዋወቅኳት እኔ ነኝ ሄርሜላ። እና አሁን ያለችበት ሁኔታ ደግሞ መጥፎም ይሁን ጥሩም ይሁን እኔን ነው የሚያስጠይቀኝ። ገብቶሻል አይደል? እህትሽም ብትሆን እኔ ነኝ የሚያስጠይቀኝ። ስለዚህ ሄርሜላ ትጥፋም ምንም ትበል የትም ትግባ ካንቺ በላይ የሚያስጨንቀኝና የሚያሳስበኝ እኔ ነኝ። ምክንያቱም እዚህ ነገር ውስጥ እንድትገባ እኔ ነኝ ያረኳት ማለት እችላለሁ። አብርሃምንም ያስተዋወቅኳት ብዙ ሰውም እንዲያውቃት ያረኩት እነ ሩታም እንዲያውቋት እነ ኤፍሬምም እንዲያውቋት ብዙ ሰው እንዲያውቋት ያረኩት እኔ ነኝ። ገብቶሻል አይደል? ስለዚህ እኔ ነኝ የሚያሳስበኝ፣ እኔ ነኝ ብዙ ነገር ጭንቀት ውስጥ የሚከተኝ። ሌላ ነገር አስበሽ ከሆነ ማለት ነው ማርቲ። ወይል አሁን አቤል እሺ ምንድነው አድርጊ የምትለኝ? ያለ ምክንያት እቺ ልጅ እንዲህ ልትሰወር አትችልም አይደል? 2 ቀን አለፋት። እሺ ወይም ደግሞ ፖሊስ ጣቢያ ማመልከት ካለብን ፖሊስ ጣቢያ እናመልከት። በቃ ከዚህ በላይ ምንም እንጠብቀው? አብርሃም ይመስለኛል እኔ ያላቀም ወይ ወንድሙን ያደረገው ወይ የቀድሞ ባለቤቱን ያደረገችው በእነሱ ላይ እነሱን መክሰስ አቅቶት ከሆነ እኔ ከሳቸዋለሁ። ምንም እሱ የምጠብቅበት እንትን የለም። እቺ ልጅ እሺ ምን ትሆናለች? ወይስ የሆነ ነገር እስከምትሆን ነው የምንጠብቀው? እንደዚህ ሆናለች ተብሎ እስከሚደወልልን? ይኸውልሽ አብርሃም መጥፎን ነገር በመጥፎ የሚመልስ ነው አይነት ሰው አይደለም። ገብቶሻል አይደለ? እንደነሱ ስራ ቢሆን ፊት ነበረ የሚያስከስሳቸው ወይ ደግሞ የሚያሳስራቸው። ምክንያቱም ከነሱ ውጪ ማንም የሚጠረጠር የለም፣ ከሩታም ከኤፍሬምም ከሜሪም ከዳኒ። ይኸውልሽ ምናልባት ብዙ ነገር ይዞት ሊሆን ይችላል አብርሃም ማለት ነው። ምክንያቱም
ከሄርሜላ ህይወት በላይ የሚያሳስብ ነገር አለ? የለም፣ የሚያሳስብ ነገር የለም። ገብቶሻል አይደለ? ግን ደግሞ ባላወቀው ነገር ቶሎ ከሶ ሌላ ነገር ውስጥ እገባለሁ ብሎ አስቦ ነው እኮ እኔ ከሳለሁ። በቃ ችግር የለውም። ማናችሁም እንድከሱ አልጠብቅም። እህቴን አጥቻለሁ። ትኖራለች ብዬ ማስበው በሙላ ቦታ ሁሉ ቦታ ፈልጊያታለሁ። እሺ እዚህ ቦታ ካልሆነሽ የት ልትሆን ትችላለች? መክሰስ ፍላጎት ከሌላችሁ አንተም ሆናችሁ ማናችሁ እኔ ራሴ ከሳለሁ። በቃ ከሱን እኔ መሰረታለሁ። ችግር የለውም። ግን እህቴ ማግኘት መፈለግ አለብኝ። አቤል ያንቺ እህትም እኮ የኔም እህት ነች። ገብቶሻል አይደል? እየነገርኩሽ ነው። ብዙ ነገር ውስጥ ሄርሜላ ሌላ ነገር ውስጥ ገባች ማለት እኔም ሌላ ነገር ውስጥ እንደገባው ነው የምቆጥረው። ምክንያቱም የኔ ስራ ነው ይሄ ሁሉ ነገር። እሺ አሁን ማለት ውሳኔሽ ምንድነው? ማለት ወደ ውሳኔያችን እንሄዳለን ያልሽኝ መወሰን አለብን ምናምን ብለሽኝ ነበር አይደል? አቤት ከዚህ በላይ ምንም ማድረግ አንችልም። ትላንትም ነበር ያልኩት። ምናልባት ተደብቃ ከሆነ ብያለሁ። እኔም ማቀው ዘመድ አዝማዴ ጋር በሙሉ ሄደናል አይደለ? ጓደኞቿ ጋር ሁሉንም አውቃለሁ። እኔ የማላቀው ጓደኛ ወይም ዘመድ የለን። በቃ ሄጃለሁ። እዛ ካጣዋት ሊሆን የሚችለው አንድና አንድ በቃ ማመልከት ነው። እስካሁን አለማመልከታችንም እኛን ጥፋተኛ። በቃ እናመልከት። 24 ሰዓት ያለፋት ልጅ አለማመልከት ምንም ትርጉም የለውም። እናመልከት። ምን ጠረጥረውን ሰው ለፖሊስ እንናገር። ከዛ የሚደረገውን ነገር በህግ ማየት ነው ያለብን። ሌላ ምንም አማራጭ የለን። እዚህ ናት ማለት ካልቻለን ቀጥታ ወደ ህግ ነው መሄድ ያለብን። እሺ ልክ ነሽ። ማለት ወደ ውሳኔ እንግባ ያልሽው ማለት መክሰስ መፈልጊያቸው ሰዎች አሉ ነው ማለት ሁሉም። እሺ አቤል አንተ የምትጠረጥረው ሰው አለ? ሄርሜላን እንዲህ ሊያረጋት ይችላል ወይም ሊደብቃት ሊያግታት ይችላል ብለህ የምታስበው ሰው አለ? አሉ። እነማን ናቸው? ይኸውልሽ አንደኛ ሩታ አለች፣ ኤፍሬም አለ፣ ሜሪ አለች፣ ዳኒ አለ። ስለዚህ ከነሱ ውጪ ሩታ ሄርሜላ ላይ ሌላ ነገር ያስባሉ ብዬ የማስበው ሰው ማንም የለም። ምክንያቱም አሁን ላይ አብርሃምና ሄርሜላ አንድ ላይ ስለሆኑ እነሱ እየቀኑባት ስለሆነ ነው። ምክንያቱም እየዛተች ነበር፣ ኤፍሬምም እየዛተ ነበር፣ ሩታም እየዛተች ነበር፣ ሁላቸውም አራታቸውም እየዛቱ ነበር። በቃ ምጠረጥራቸው ሰዎች ቢኖሩ ኤፍሬም፣ ሩታ፣ ዳኒ፣ ሜሪ ናቸው። በቃ ከነሱ ውጪ ሄርሜላ ከማንንም ሰው ጋር ምንም ነገር የለባትም። ምክንያቱም የሚቀኑባትና ብዙ ነገር የሚያስቡባት ሰዎች ስለሆኑ ከነሱ ውጪ ምንም ነገር የለም። ገብቶሻል አይደል? ምንድን ነው የምንጠብቀው? አንተ የምትጠረጥረው ሰው ካለ አቤል ለምንድን ወደ ህግ ቦታ ማን ሄደው? የምጠረጥራቸው ነገርኩሽ እኮ ሩታ፣ ዳኒ፣ ከዛ ደግሞ ኤፍሬምና ሜሪ ናቸው። ከአራታቸው ውጪ ምንም የለም። እንደውም ማለት ነው ሜሪ ጠፍታለች ወይ ሰሞን ምንም የለችም። እንደውም እኔ ብዙ ነገር እያሰብኩ ነው። ከነሱ ውጪ ምንም ነገር የለም። የምጠረጥራቸው ከፈለግሽም የፈለግሽውን ነገር ማድረግ ትችላለሽ። ገብቶሻል አይደል? ኮይል በቃ አቤል እነዚህ ሰዎች ካሉ ለምንድነው ማናመለክተው? ማስረጃ አለ፣ እኔም አለው። መክሰስ ካልፈለግ ችግር የለው፣ እኔ ከሳለው። ግን ቢያንስ ምስክሩኝ ነኝ። ከአራታቸው ውጪ ሄርሜላ ከማንም ሰው ጋር ምንም ነገር የለባትም። ሄርሜላ ከነሱ ጋር ችግር ኖሮባት ምናምን አይደለም። እነሱ ናቸው ከሄርሜላ ጋር ችግር ያለባቸው። ስለዚህ ከነሱ ውጪ ማንንም የምጠረጥረው ሰው የለም እኮ አቤል። የምጠረጥረው ሰው እንዳለ እየነገርከኝ ነው አይደለ? ከነሱ ውጪ ማንንም ሊያረጋው ካልቻለ እሺ፣ አብርሃም መክሰስ ያልፈለገው ምናልባት ወንድሙ ነው። እሷም ደግሞ የልጁ እናት ልትሆን ትችላለች። በቃ በዚህ ምክንያት መክሰስ ካልፈለገ ችግር የለውም። በቃ እኔ ልክሰስ፣ እኔ አልፈርድበትም። በቃ በአብርሃም አቤል። ግን ከዚህ በላይ እኔ የእህቴን ጉዳት ማየት አልፈልግም። የሆነ ነገር እስከምትሆን ነው የምንጠብቀው። ለምሮ ማንከሰው? እሺ ለምሮ አንተ ትክሰስ፣ ማናችሁም አትክሰሱ። እኔ ለእህቴ እኔ ያለውላት የሆነ ነገር እስከምትሆን እስከምትጎዳ አልጠብቅም። ለዛ መክሰስ ካለብኝ ይከሳለሁ። እሺ ልክ ነሽ። ማለት የፈለግሽውን ነገር ማድረግ ትችላለሽ። አሁን መፍትሽ ነው። እህትሽ ነው የጠፋችው። ይኸውልሽ ምናልባት እንደዚህ እህትሽ ስለሆነች አሳስቦሽ ሊሆን ይችላል። እንዳልኩሽ ነው። ይኸውልሽ እኔም ያሳስበኛል። ሄርሜላ ለዚህ ሁሉ ነገር የዳረኳት የሆነ ነገር ቢፈጠርባት እኔ ነኝ። በቃ የኔ እጅ ነው። ምክንያቱም ከአብርሃም ጋር ካስተዋወኳት በኋላ ብዙ ሰው እንዲያውቃት ያደረኩት እኔ ነኝ። ገብቶሻል አይደለ? ምክንያቱም እነ ሩታ እነ ኤፍሬም ብዙ ሰው እንዲያውቃት ያደረኩት እኔ ነኝ። ስለዚህ የሆነ ነገር ብትሆን በእኔ ነው። ሻቤል አንተ ለምንድነው መክሰስ ወይም ፖሊስ ጣቢያው መሄድ ያስፈራክ? ለምንድነው ማን ሄደው? ምን እስከምትሆን ነው የምንጠብቀው? እንሄዳለን። እኔ አልሄድም አላልኩሽም? አሁን ውሳኔሽን ሙሉ እቀበልሻለሁ። ገብቶሻል አይደል? እሺ የተሻለ አማራጭ ካለክ በተሻለ አማራጭ እንሂድ። እህቴን ካስገኘ እኔ ምንም ችግር የለውም። ምንም አይነት አማራጭ ቢሆን ግን ደግሞ ከዚህ ውጪ ምንም የለም። አቤል በቃ መክሰስ ካለብኝ እከሳለሁ። መፍትሽ ነው መክሰስ። ግን ደግሞ አሁን ያሳሰበኝ ነገር
ከመሬት ተነስተን አሁን እኛ እነሱን ብንከሳቸው ከመሬት ተነስተን እነሱን ብንከሳቸው ምናልባት ከአብርሃም እንደሚዝቱባት እኮ ያስታውቃሉ። እኔ አውቃለሁ። እየቀለዱም ብዙ ነገር እያፈይዙም ብዙ ነገር እያደረጉ እንደሆነ አውቃለሁ። ግን ደግሞ ምናልባት ከአብርሃም ጋር ተቀያይማ እኛ በማናቀው ነገር እኛ ባልገመትነው ነገር ከአብርሃም ጋር ተቀያይማ ተኮራርፋ ምናልባት ሌላ ሀገር ሄዳ ከሆነ ወይ ደግሞ ሌላ ነገር ተፈጥሮ ከሆነ ብዬ ነው እስካሁን ዝም ያልኩት። ወይ ቸኩለን እነሱን ከሰን ከአብርሃም ጋር መቀያየም ነው የሚሆነው። ገብቶሻል? አብርሃም ኤፍሬም ወንድሙ ነው። ሩታ ደግሞ ሚስቱ ነች፣ የልጁ እናት ነች፣ ሚስቱ የነበረች ሰው ነች። ለኔ ግን እነሱ ምንም አይደሉም። አቤል በቃ ከተቀየሙኝ አብርሃም አይክሰስ ይካሉ፣ ከተቀየሙኝ እኔ ይቀየሙኝ። ሲጀመር ከነሱ ጋር ምንም ጉዳይ የለኝም አይደለ? እኔ መክሰስ ነው በቃ የምፈልገው። ቀጥታ በቃ የምትገምተው ሰው አለ አይደለ? እነሱ ናቸው ሊሆኑ የሚችሉት። ከነሱ ውጪ ደግሞ ማንም ሊሆን አይችልም። አቤል አንተ ማታግዘኝ ከሆነ እኔ ራሴ ለምን አላግዝሽም? ካንቺ ጋር ላይ እየወጣው እየገባ ያለሁት ማርቲ ምን ሆነሽ ነው? የትኛውም ነገር እኮ እያሳለፍኩት ያለው ካንቺ ነው አይደል? ለምንድን ነው አትወጣም? ማታገዘኝ ከሆነ ምናምን የምትይው ገብቶሻል አይደል? እኔ የሚያስጨንቀኛል እኮ የእቴ መጥፋት። ግን ደግሞ አሁን ከአብርሃም ጋር ትጣላ ከአብርሃም ጋር ትኮራረፍ ምንም የምናውቀው ነገር የለም። ቴክስት እየላክንላት ነው፣ እየደወልንላት ነው፣ አታነሳም፣ ምንም አታረግም። ብዙ ነገር እየፈጠርን ነው አይደል? አብርሃም ሄርሜላ አንድ ሲም ነው ያላት። ስልኳን ደግሞ አጥፍታ ከማንም ጋር ሳትደዋወል ልትቆይ አትችልም እኮ። አሁን ይኸውልሽ ምን እንዳሉ ታውቂያለሽ? ሚኪያስም ሲደውልላት እኔም ስደውልላት ስልኳ ክፍት ነው። ገብቶሻል? እየጠራ ነው ማታነሳው። እኛ ስንደውል ምናልባት አንዳንድ ሰው ሲደውልላት ቢዚ ሆኖ ዝግ ሊመስልሽ ይችላል። ግን ደግሞ ብዙ ነገር እንትን እያደረግ ነው። ቴክስትም ይገባል፣ ብዙ ነገር እያደረግ ነው። ስለዚህ አሁን ከአብርሃም ጋር ያላትን ነገር በደንብ እናጣራ። ከአብርሃም ጋር ተቀያይማ ነው? በምን አስከፍቷት ነው? ወይስ አስከፍታው ነው? ምን ተፈጥሮ ነው? ወይስ የሆነ ምን ፈርታ ነው የሸሸችው የሚለውን ነገር ነው እንጂ መክሰስ እኮ ቀጥቶን አይደለም። የትኛውም ነገር ይታወቃል። እሷ ላይ እየፎከሩ እንደሆነ ሩታ እየመጣች ለብቻዋን እያገኘቻት እየፎከረች እንደሆነ ይታወቃል። ኤፍሬምም እየመጣ እሷ ላይ እየፎከረ እንደሆነ ያስታውቃል። ሁሉም እየፎከሩባት ነበር። ስለዚህ ከአራታቸው ውጪ ማንም ሊጠረጠርና ማንም ሌላ ነገር ሊያደርግ እንደማይችል እናውቃለን። ግን ደግሞ አሁን መጀመሪያ እናጣራ። ምንድነው ከአብርሃም ጋር ያለው ነገር? ምንድነው? ምን እየተፈጠረ ነው ያለው ነገር ምናምን ብለን መጀመሪያ እናጣራ። ምን ተፈጥሯል ከአብርሃምና ሄርሜላ ላይ? ምን ችግር አሳልፈዋል? ምን የሚለውን ነገር እንትን እንበል። የሆነው ይሁን ኢለ በቃ እኔ ሊቀየሙ የሚችሉ አይነት ሰዎች አይደሉም አይደለ? በቃ እኔ ያለኝ አማራጭ ይሄ ብቻ ነው። ለፖሊስ ማሳወቅ አለብኝ። አቤል ምን እስከምትሆን ነው የምንጠብቀው? ሄርሜላ በእርግጠኝነት ነው በእርግጠኝነት ከአብርሃም ጋር እንኳን ተጋጭታ ቢሆን ተነግረኛለች። አቤል ታውቃለህ፣ ከዚህ በፊትም ሲጋጩ የትም መሄድም ስትፈልግ ያለውን ነገር ከኔ ጋር ነው የምታወራው። ያለኔ ውሳኔ ደግሞ ከኔ ጋር ሳታወራ ምንም አይነት እንደዚህ አይነት ውሳኔ ልትወስን አትችልም ሄርሜላ። ለዛ በቃ በእርግጠኝነት እና አንተ ያልካቸው ሰዎች ናቸው የሚሆኑት። እኔ ለህግ ነው አሳልፌ የምሰጠው። በቃ ይሄ ነው የመጨረሻ ውሳኔ ነው አቤል። ወይም እኮ ጨነቀኝ። ምን ማድረግ እንዳለብኝ አላውቅም። ገብቶሻል አይደል? ይሄ ምንም አማራጭ የለም አቤል። አሁን የአብርሃም ጋር ያለውን ነገር ከአብርሃም ጋር ምንም ነገር ይፈጠር ቀድመን ሄደን እንክሰስ ነው እነሱን መክሰስ ነው ፍላጎትሽ? አዎ እኔ ደስ ይለኛል። በቃ መሄድ ነው ያለብን፣ መክሰስ አለብን። ምንም እንዳልኩት ነው አቤል። አብርሃም ባይሆን ይሄ ነገር ሊደብረው ይችላል። በቃ አይደል በሚሆነው በሱ መንገድ ባለው ነገር። እኔ ጋር ግን ምንም ነገር የሚለውጠው ነገር የለም። ከሰስኩም አልከሰስኩም እህቴን ብቻ ያስገኝልኝ እንጂ ስለነሱ ነገር ምንም አይመለከተኝም። በፈለጉት መንገድ መገመት፣ በፈለጉት ነገር መሳል ይችላሉ። እኔ ምንም የሚያስጨንቀኝ ነገር አይደለም። ይሄን በአሁን ሰዓት እህቴና እንድትገኝ ነገር ብቻ ነው የምፈልገው። አቤል የጠፋችው እህቴ ሄርሜላ ናት አይደለም? ሄርሜላ ደግሞ አንድ ነገር ብትሆን አንተ አይጸጽትህም? ለምን አይጸጽተኝም? ይጸጽተኛል እኮ። የምጠረጥረው ሩታና ኤፍሬም ነው አይደል? አዎ በቃ መክሰስ አለብን። ትሄዳለህ አትሄድም? አንተ ወደ ፖሊስ ጣቢያ መክሰስ ነው ፍላጎትሽ? እነሱን መክሰስ። ስለዚህ መክሰስ ከፈለግሽ እንሂድ። እኔ ደስ ነው የሚለኝ።